እንደ ኢትዮጵያ እንዲቀጥል እንፈልግ ከሆነ ጫካ አለው አንደኛ ደረጃ አማራ እያለ ነው እየነገረ ያለ። ጫካ አለው አንደኛ ደረጃ ኦሮሞ እያለ እየነገረ ነው ያለው። ጫካ አለው አንደኛ ደረጃ ትግሬ እያለ ነው ያለው። ምንም ሌላ ነገር እኮ ለምን እንደብቃለን? ለምን ዋሻለን? ለምንድን ነው የምዋሸው? ምንድን ነው ጫካ ያሉት? ብሔርተኞች ናቸው እኮ ክላሽ እኮ ጫካ ነው። ያው ብሔርተኛ ስትሆን መጀመሪያ ብሔሬ ይቅደም። በቃ ጫካ ሊትራሊ ጫካ ያለው ብሔርተኛ ነው። እነዚህ ሰዎች እዚህ ያለው ግን አንደኛ ደረጃ ኢትዮጵያ ነው። አሁን አንደኛ ደረጃ ኢትዮጵያ ይፍረስና አንደኛ ደረጃ ብሔር ይምጣ ወይ? ይሄን ብቻ መልስልኝ። መንግስት የመር ኤርትራን ለመቀላቀል ነው እንዴ? ምክንያቱም ካርታው ላይ ኤርትራ አልተገነጠለችም። የሆነ መስመር ያሳያል እንጂ የተገነጠለ ኤርትራን አያሳይም። እና ይሄ ውዝግብ በኤርትራና በኢትዮጵያ መካከል ያለው ውዝግብ ሲሪየስሊ አንደርግራውንድ በጣም ብዙ እንደሄደና እንግዲህ በመንግስት ትልልቅ ባለስልጣናት ደረጃ ይሄ ካርታ ይፋ መሆኑ ምናልባት የማናውቀው ከመጋረጃ በስተጀርባ ብዙ ነገሮች አልቀው እንዳይሆኑ የኤርትራ ካርታ ከኢትዮጵያ ላይ አለመነሳት እሱ ነው ትንሽ ግራ ያጋባው። በቃ እሱ እንጂ የአሰብ ካርታ በኢትዮጵያ አካል ውስጥ ተደርጎ መውጣቱ እሱ ምንም ማየት የሚያወላዳም ጥያቄ ነው። ነገር ግን ይሄ በጣም ምን ታስቡ ነው አሁን ባለው ካርታው ላይ በተገለጸ መንገድ የምንቀበል ከሆነ ጥሩ ጉርብትና ይኖረናል የሚል ኢምፕሊኬሽን ኖሮ እንግዲህ እያንዳንዱ የባህር ኃይል አባላት ከዚህ ቀደም ያለው ሪፖርት አድርጉ ማለት መባሉ ለምንረከበው ወደብ ወይ በሶማሌ ወይ በአሰብ ለምንረከበው ወደብ አስቀድሞ የአቅም ግንባታ ሲሰራ ቆይቷል። ተጨማሪ አቅም ግንባታ ስላስፈለገ ነው ወይ? ምክንያቱም ከዚህ ቀደም እንደተቋቋመ እናውቃለን። ብዙ የባህር ኃይል አባላትንም አይተናል በብዙ መልኩ ማለት ነው። እና አዲስ ጥሪ መቅረቡ ምናልባት ወደ ሶማሊላንድ ልንገባ ነው ወይ? ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። በዛሬው ዝግጅታችን እንደተለመደው ሀገራዊና ቀጠናዊ አጀንዳዎችን ወደ እናንተ እናደርሳለን። ሰሞኑን የኢትዮጵያ መከላከያ ሰራዊት አባላት አሰብን ያካተተ አንድ ካርታ ይፋ አድርገው ነበረ። ያ ካርታ በጣም መነጋገሪያ ሆኗል። በኤርትራ ወገንም ምላሽ ተሰጥቶበታል። በዚህ ሀሳብ ላይ የምንላችሁ ይኖራል። ሌላው መረጃችን የሚወስደን የቀድሞ የኢትዮጵያ የባህር ኃይል አባላት ጥሪ ቀርቦላቸዋል። ሁሉም አባላት ለአዲስ ግዳጅ ዝግጁ እንዲሆኑ ጥሪ ቀርቦላቸዋል። በዚህ ጉዳይም ሰፋ ያለ መረጃ አለን። ሌላው መረጃችን የሚወስደን ወደ አላማጣ ነው። አላማጣ አካባቢ ቲፒኤልኤፍ ታጣቂዎች አንድ እንግዳ ነገር አከናውነዋል። ይሄ እንግዳ ነገር በጣም መነጋገሪያ ሆኗል። ውዝግብን ፈጥሯል። ከመከላከያና ከፌዴራል ፖሊስ አባላት ጋርና እዛ ካሉት ነዋሪዎች መካከል ብዙ ችግሮች እንደተፈጠረ መረጃዎች ደርሶናል። እነዚህና ሌሎች መረጃዎችም እጃችን ላይ ያሉ። እስከ ፕሮግራማችን መቋጫ ድረስ አብራችሁን እንድትቆዩ ከወዲሁ እንጋብዛችኋለን። አብራችሁን ቆዩ። አማን እንዴት ነህ? ሰላም ደሬ። በዚሁ አጋጣሚ እንኳን አብራ ደረሰን። እንግዲህ መላው ለክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ዋዜማ አደረሳችሁ ማለት እንወዳለን። መልካም በዓል። በዚሁ አጋጣሚ ነገ ስለማንገናኝ እንግዲህ መቀጠል ይቻላል። መረጃዎችን እንግዲህ በዛ ያሉ መረጃዎች አሉ። አንድ 5 መረጃዎች እጄ ላይ ያሉ። እስቲ አጠራ ግን እናስኪደው። መጀመሪያ እንግዲህ ይሄ አንድ ካርታ ይፋ ሆኖ ነበረ። ካርታው ላይ አሰብን ያካተተ፣ ዳህላክን ያካተተ፣ እንደውም 3ቱን ደሴቶች ያካተተ ነው። የኢትዮጵያን ካርታ ያካተተ ነው እና ምንድነው የኮማንዶ አይደል ዋና የሆኑት ሹማንድ አብደምታ ጀነራል ሹማ አብደታ እሳቸው እጅ ላይ ነበር የታየው። ትንሽ ውዝግብ ፈጥሯል። አንዳንድ መረጃዎች ምንድነው መከላከያ ማስተባበያ ሰጥቷል የሚል ነገር ሰምተናል፣ ግን አላየንም በግልጽ። አንዳንድ መንትሮች ላይ አይቻለሁ፣ ማህበራዊ ሚዲያው ላይ ሲዘዋወሩ አይቻለሁ። በኤርትራ ወገን እንኳንም ዘንቦብሽ ነው፣ እንኳንም ይህን ካርታ ሳይተ፣ እንኳንም በዚህ መልኩ ማኒፌስት አድርገ ማለት ነው ኤርትራ አሰብ ይገባኛል የሚለው ነገር በቃል ደረጃ ራሱ ብዙ ይበረግጋሉ። እነሱ ያስበረጋቸው ምንድነው? አይ አንደርግራውንድ ብዙ ነገር የተሰራ ነው፣ ጭራሽ ካርታውን ይፋ አደረጉልን፣ ከዚህ በኋላ ምን ቀረን አይነት ነገር ነው። በኤርትራ ወገን የማነ ገብረ መስቀል በተለመደው ትዊተር ገጻቸው ላይ መጥተው ሪያክት አድርገዋል። አንዳንድ ሰዎች ግን ያው ግራ ገብቷቸዋል። በእርግጥ መንግስት የምር ኤርትራን ለመቀላቀል ነው እንዴ? ምክንያቱም ካርታው ላይ ኤርትራ አልተገነጠለችም፣ የሆነ መስመር ያሳያል እንጂ የተገነጠለ ኤርትራን አያሳይም። እና ይሄ ውዝግብ በኤርትራና በኢትዮጵያ መካከል ያለው ውዝግብ ሲሪየስሊ አንደርግራውንድ በጣም ብዙ እንደሄደና እንግዲህ በመንግስት ትልልቅ ባለስልጣናት ደረጃ
ይሄ ካርታ ይፋ መሆኑ ምናልባት የማናውቀው ከመጋረጃ በስተጀርባ ብዙ ነገሮች አልቀው እንዳይሆኑ ብለው የጠረጠሩ አሉ እና በኤርትራ ወገን ያለውም ትንሽ መረር ያለ ምላሽ ሰጥተዋል። እዚች ላይ የተወሰነ ሀሳብ መልካም እንግዲህ ደሬ ጉዳይ በጣም አነጋጋሪ ሆኗል። ከአነጋጋሪም በላይ በአነጋጋሪቱ በሁለት መንገድ ነው። አንደኛው በውስጥ በህዝብ ስሜት ውስጥ የነበረ ቁጭቱ የባህር በራችን ጉዳይ የሀሳባችን ጉዳይ እንዴት ይሆናል ብሎ ሁሉ ጊዜ ለሚከነከነው ሰላሙን የሚያስከብር የአገር አለኝታ የሆነው መከላከያ ሰራዊት በዚህ ደረጃ የአሰብ ጉዳይ ላይ የማሻማ አቋም እንዳለ እንደ ሚሊተሪ እንትን ማለት ነው። አይ ቲንክ በፖለቲከኛ በኩል ምንም እኮ ግርታ እኮ የሚፈጥር ጉዳይ አይደለም። አሰብን በተመለከተ በመንግስቱ በኩል በዋይት እንደ ብላክ ነው ቁጭ አድርጎ የተነገረ ያለው ነገር ማለት ነው። ኦኬ ይህን ነገር ተቀብለን እንመልስ እና ጥሩ ግንኙነታችን እንቀጥል ከሆነ አንደኛው ምርጫ እንዳለ ነው። ካልሆነ ግን በዚህ ጉዳይ ላይ ምንም መነጋገር እንደማይቻል አሰብ የኢትዮጵያ ግዛት እንደሆነች የሚታወቀውን በወቅቱም ቢሆን የወሎ ክፍለ አገር ግዛት እንደነበረ የሚል አቋም በግልጽ በሆነ አማርኛ ነው እየተነገረ ያለው ነገር ማለት ነው። ሰው መከላከያ ይህን ነገር ሲያሳይ ቁጭት ላለው ሰው ኦኬ ዛሬ መተማመኛ ሆኗል። ፖለቲከኛውም ሰላምን የሚያስከብረው የሰላም ዘቡም ተመሳሳይ አቋም አሰብን በተመለከተ ተይዘዋል የሚል ነገር ነው መጣው። ነገር ግን በሌላ በኩል ደግሞ ሻዕቢያን ጨምሮ እነዚህ ሰዎች ኤርትራን በጉልበት ሊያጠቃልሉ ፈለጉ፣ ኤርትራ የምትባለውን አገርን የለችም ነው እያሉን ያሉት የሚል ስሜት ነው ያመጣው። ይሄን ያመጣው ነገር ምንድነው? እኔ ይቅርታ መጠየቅ የነበረበት ብዬ የማስበው የኤርትራ ካርታ ከኢትዮጵያ ላይ አለመነሳቱ ብቻ እሱ ነው ትንሽ ግራ ያጋባው እሱ እንጂ የአሰብ ካርታ በኢትዮጵያ አካል ውስጥ ተደርጎ መውጣቱ እሱ ምንም ማየት የሚያወላዳም ጥያቄ ነው። ነገር ግን ይሄ በጣም ምን ታስቡ ነው አሁን ባለው ካርታው ላይ በተገለጸ መንገድ የምንቀበል ከሆነ ጥሩ ጉርብትና ይኖረናል የሚል ኢምፕሊኬሽን ኖሮት ነው ወይ ሁለቱ ሀገራት መካከል ሰላም እንዲሆን ፍቅር እንዲሆን ልክ ከዚህ በፊት አምባሳደር ዲና ነው የሆነ ሀሳብ አቅርቦ ነበረው። ይሄም ኦፕሽን አለ ይሁት የሚለውን ነገር ለማሳየት ነው ወይ የሚለውም ነገር ታሳቢ መደረግ አለበት እንጂ ለምን መሰለህ ኤርትራን በተመለከተ እኮ የውቅና ጉዳይም እኮ አንስተናል እኮ አይደል? እንደ ኢትዮጵያ መንግስት እኮ አንስቷል እኮ ይሄን ጉዳይ እኮ ኤርትራ ሄደችበት መንገድ ላይ ራሱ ጥያቄ ስላለ አሁንም የግድ በዚህ ደረጃ ብቻ ይሁት ማለቱ እኔ ብዙም ጠቃሚ አይመስለኝም። ግን ለሻዕቢያዎች ምንድነው የፈጠረባቸው ነው ዋናው ነጥቡ ማለት ነው። እነሱ ምንድነው ከዶሜስቲክ ፖለቲክስ ጋር ኢትዮጵያ ውስጣዊ ችግሯ በጣም የተባባሰ ነው። ኢኮኖሚ ደቋል። ያው ኢኮኖሚ ደቋል ለማለት እንግዲህ በሻዕቢያ አፍ ሲነገር ትንሽ ግርምትን ያጭራል። የኤርትራ ኢኮኖሚ የታወቀ ነው። ሌላው ፖለቲካዊ ጉዳዩም በጣም እንግዲህ ከጊዜ ወደ ጊዜ የተባባሰ ነውና አቴንሽን ለመቀየር ነው። አቴንሽን በዚህ ከቀየሩ በኋላ ውስጣዊ ችግራቸውን ትንሽ ለማለዘብ ነው የሚል ነገር የተለመደ ፎልስ የሆነ ሪዝን ያቀረቡት። በእርግጥ አቴንሽን ለመቀየር ይህን ካርታ ይፋ ታደርጋለህ የሚለው ነገር በጣም አነጋጋሪ ነገር ነው። አየ አሁን እዚህ ጋር መነጋገር አስፈላጊ ይመስለኛል። ለምን አንድ የተለመደ ነገር አለ። የሆነ ነገር ሲደረግ ኤክስተርናላይዝድ መደረግ አቴንሽን የዓለም ፖለቲካ ውስጥ የተለመደ ነው። የሆነ ችግር በሀገር ቤት ውስጥ ሲፈጠር ጉዳዩን ከአገር ወደ ውጫዊ ለማድረግ የሚደረግ የሆነ አቴንሽን የመቀየር ፖለቲካ አለ። ይሄ ዓለም ላይ ነው ያለው። አሁን እኔ በጣም በሚገርመኝ ሁኔታ ኢትዮጵያ ውስጥ ያለው ውስጣዊ ችግርና አሁን ስለ ባህር በርን የሚገርመኝ ነገር ማለት ነው ገለባና ወርቅ እኮ ሚዛን ላይ ማስቀመጥ ማለት እኮ ነው። እንዴት ብሎ ነው እዚህ ግባ የሚባል ነገር እኮ አይደለም እኮ ሀገር ቤት ውስጥ ያለው እኮ ጥያቄ እስቲ ሩትን እስቲ መሰረታዊ የሆነ ነገር በዚህ ደረጃ ችግር ተፈጥሯል፣ ኢትዮጵያ የህልውና የመቀጠል ያለመቀጠል ችግር ውስጥ ገብቷል ሊባል የሚችልበት እስቲ አንድ ሁለት ጥያቄ ልትነግረኝ ትችላለህ? ያው ኢንተርናል ምንድነው ችግሮች
አታቃላቸው ቀላል አይደለም። ችግሮችን ዝም ብለህ ባያቸው ቁጥር ተዋብሶ መጨረሻ ላይ የማንቆጣጠረው ደረጃ እንደሚደርስ ብዙዎች አገር ወዳድ ወገኖች ማለት ነው በጣም ገለልተኛ የሆኑ ወገኖችም ይናገራሉ። መንግስት በሰላማዊ አማራጭ ችግሩን መፍታት አለበት፣ አለበለዚያ ሀገር ሊያሳጣን ይችላል የሚለው ነገር ይጠይቃሉ። ኖት በግጭት ብቻ አይደለም፣ ኢኮኖሚካሊ ተገዝግዘን መጨረሻ ላይ የማንቆጣጠረው ደረጃ ልንደርስ እንችላለን። ይሄ የውስጣችን ችግር እንዳለ ነው አይደለም። እኔ እዚህ ጋር መከራከሪያ ያለኝ ነው። ኢትዮጵያ ውስጥ ያለው ችግር ፈንዳሜንታል የሆነ ችግር ነው ወይስ ሊፈታ የሚችል? ምናልባት ፈንዳሜንታል የሚሆነው ምን መሰለህ፣ እኛ ስልጣን ካልያዝ ጫውጫ ካሉ ሰዎች እኔ ሀገር ካልመራው ብሎ ከተከትሏቸዋለም እነሱ ስልጣን ላይ ካልወጡ በስተቀር ይቀጥላል የሚል ነገር ከሆነ ምናልባት በቃ ስልጣን እስከሆነ ድረስ ወይ አሸነፈ ስልጣን መያዝ ወይ ተሸነፈ መጥፋት ነው የሚሆነው ነገር ማለት ነው። ለኔ ግን የሚታየኝ ነገር እንደ ጥያቄ የተነሱ ነገሮች ማለት ነው በጣም ማይነር ነገሮች ናቸው። ለምን ማይነር ነገሮች እንደምል ታውቃለህ? ለምሳሌ ትልቁ የኛ ማለት ነው መፍታት ከባድ የሆነብን ነገርና ብንፈታ ደግሞ ማለት ነው ብዙ ውስጣዊ ችግሮቻችን አብዞርቭ የማድረግ አቅም ያለው ለምሳሌ ባህር በርን በተመለከተ ባህር በር ማለት ዝም ብሎ ባህር በር ብቻ አይደለም፣ የኢትዮጵያዊ አንድነት ማንነቱ መሰረት ያደረገን ማለት ነው። ይሄንን ሄጀሞኒ ለማጥፋት ተብሎ ወያኔዎች ሆን ተብሎ ኢትዮጵያን ከባህር እንድታፈገፍግ በመሬት እንድትሸፈን ነው ያደረጓት። ሁለተኛ ውስጣችን ያለው ፖለቲካ አሁን የሚንጫጩበት የሚዋጉበት ኤክሰፕት ምን እዛ መሪያቸው ስልጣን ላይ ካልያዘ ኢትዮጵያ በሰላም አታድርም ከሆነ እሱ ሌላ አማርኛ ስለሆነ ማለት ነው። እነዚህ ሰዎች ጫካ ያሉ ሰዎችም ጥያቄ ብለህ ብታነሳ ወይ የፌዴራል አወቃቀሩ በድሎኛል፣ የሀገሪቷ ፖለቲካ ትርክቱ የሚሄድበት ጎድቶኛል፣ ህገ መንግስቱ ከነዚህ አይነት ነገሮች የዘለለ ነገሮች አይደለም። ይሄ በጣም ማይነር ነገር ነው። በዚህ ጉዳይ ላይ ደግሞ በመቃብር ያለ አካልም የለም። አሁን ለምን ወያኔ አይደለም ሀገር እየመራ ያለው እንዴ? ጠቅላይ ሚኒስትሩ ትላንትና ምንድን ነው ያሉት? እንደ አንድ ጥሩ ነገር ላንሳለ እስቲ ወደሱ ከመሄዳችን በፊት እሺ፣ እንዳልከው አገር ውስጥ ያለው ችግር በእኔ አመለካከት ፈንዳሜንታል ነው። እስቲ ምንድን ነው ፈንዳሜንታል? እስቲ የሚሆንበት ነገር ካንተ ጋር ያለ ልዩነት ያ ፈንዳሜንታል ነው። አንደኛ አሁን ለምሳሌ ትግራይ ክልል ሙሉ ክልሉ በመንግስት ቁጥጥር ስር አለ እንደምታውቀው። ለምን ፈንዳሜንታሉ እየነገርከኝ ምንድን ነው በጣም መሰረታዊ የሆነው ነገር የቅራሬ ተቃርኖ ጉዳዩ ቲፒኤልኤፍ ስልጣን መመለስ አለብኝ ወይ መመለስ የለብኝም ከምለው ውጪ መሰረታዊ የሆነ ነገር ሲናንሳልኝ። አንድ ሀገር ውስጥ ፈንዳሜንታል ችግር አለ የሚባለው ማዕከላዊ መንግስቱ በሀገሪቱ ውስጥ በሙሉ ማለት ነው በሁሉም የድንበሩ አጠቃላይ ማለት ነው እውቅና በተሰጠው በዓለም አቀፍ ኮሚኒቲ እውቅና በሰጠበት ድንበር ውስጥ ህግ የማውጣት የማስፈጸም የዜጎችን ደህንነት የማስጠበቅ ይሄ ሶቨርኒቲ የሚባለው ሉዓላዊነት የሚባለው ነገር ከጥያቄ ምልክት ውስጥ ሊወድቅ አይገባም። አሁን የኛ መንግስት ስትመለከት እንግዲህ አማራ ክልል ውስጥ ያሉ ግጭቶች ውስጥ አሁን የምልህ ነገር ማስፈጸም አይችልም። ቆይ እኔ አሁን እንድትነግረኝ የሚፈልገው ነገር የተቃርኖ መሰረቱ አሁን ይሄ ውጤት ነው እያወራኛለ። ምን አይ ውጤት ትሄዳለህ ከዚህ ሞኖፖል ኦፍ ቫዮለንሱ ከመንግስት እጅ የወጣበት ሁኔታ አለ ምናምን ልትለኝ ነው። እኔ እሱን ሳይሆን የነዛ ሰዎች ያመጹበት ጥያቄ ብለው ተነሱበት ተቃርኖ ማለት ነው። ተቃርኖ ንገረኝና ተቃርኖ እና ታዲያ እነሱ እኮ ማለት ለዚህ ነው ቅድም እኮ ያነሳውልኝ እኮ እነዚህ በእኛ እጅ ላይ ያሉት ናቸው። ከኛ እጅ ላይ ከሌለው መሰረታዊ የሆነውን የህዳሴው ባህር በሩ ጉዳይ ተጋፍጠን ኢትዮጵያን ቀና ካደረግናት ሌላው ማይነር ነው። እሱ ነው ህገ መንግስቱን ደግሞ አሁን ያለው መንግስት እኮ እንደ ወያኔ መንግስት በመቃብር ያላለም እኮ ብሏል እንዴ? አላለም። አይ እሱማ ምክክር ኮሚሽንም የተቋቋመው እኮ ለዛ ነው አልኩ እኮ። ስለዚህ የት መሰረታዊ ነገሩ ምንድነው? እሱ ገብቶኛል። አንተ እኮ የምትለው ያኛውን ሐሳብ ምንድነው? የባህር በር ካገኘን ውስጥ ያሉትን አሁንም ማይነር አይደሉም አክቹአሊ ፈንዳሜንታል ችግሮችን ሁሉ ሊፈታ ይችላል በሚለው እስማማለሁ። ኢትዮጵያ ውስጥ ያለው ፈንዳሜንታል ችግር መሰለ ለምሳሌ ሀገረ መንግስቱን በተመለከተ ጥያቄ ምልክት ውስጥ የሚከቱ ይሄ ሀገር ፈንዳሜንታል ያውን ሰዎች አንዳንድ ዲፋይን የሚያደርጉት በቃ ሳሲድ ማድረግ ፈልጋለሁ መገንጠል ፈልጋለሁ የሚል ኃይል የለም። አሁን የሚዋጋ መገንጠል ፈልግ የለም። አሁን በጣም ፈንዳሜንታል ነው። መገንጠል ፈልጋለሁ ያለው ቲፒኤልኤፍም ተንፍሶ ጭራሽ እንደውም የኢትዮጵያ አንድነት የህልውና ጉዳይ ነው የሚል የትግራይ ኃይል ተፈጥሯል። ይሄ ጥሩ ነው ግን ፈንዳሜንታል መሰረታዊ የሆነ በአማርኛ ብንገልጸው እጅግ በጣም ስር ነቀል በሆነ መልኩ የኢትዮጵያን ችግር ለመፍታት ህገ መንግስቱን ወይም ደግሞ ሀገረ መንግስቱ የተዋቀረበትን ሰነድ ማስተካከል የፌዴራል አወቃቀር ማስተካከል ወደሚለው መፍትሄ እንድንመጣ የወደቡ ጥያቄ መመለስ እንደ ነዳጅ ያገለግልናል የሚለው ነገር
ያስማማኛል ይመጣላ ከዛ ነው እኮ መጣ እኮ ይኸውልህ ቅድም እኮ አነሳው ነገር አለ ወደቡን ኢትዮጵያ ወደብ አልባ ሲደረግ ዝም ብሎ አይደለም ምንድነው ከዛ በጀርባ ያለው ፍልስፍናው ብለው ነገር አገራዊ አንድነቱን ማናጋት ነው አገራዊ አንድነቱን ደግሞ አናግተ አገር ብቻ አይደለም የምታናጋው ውጫው ይላሉ ጎረቤት ላሉ ጥቅሟን አሳልፋ መስጠው ገናናነቷን የሚታጣ ኢትዮጵያን መመስረት ነበር ሄጀሞኒው ማለት ነው ይሄንን ከቀረፍ ነው እዚህ እናንተ ማከልና ሀገር ውስጥ ያለው ነገር በጣም ተራ ነገሮች ናቸው ለዛም አቋም ያዘ ወገን የለም ይሄ አሁን ያለው ህገ መንግስት መሻሻል አለበት የሚለው ማንንም ነው የሚለው መስዋዕማ ይሄ ኤክሰፕት ዝም ብሎ የጠገቡ ውስኪ የጠገቡ ምጽፉ ምናምን የሚሉት ዝም ብሎ አንዳንድ ካድሬ እንደሱ ተው ብድግ ብሎ ይሄ ህገ መንግስቱ ማናባት ማን እንደነገረ የማታውቁ ሰዎች እኮ አሉ እኮ የሚገርም እንደፈለጉ የሚደነፉት ማለት ነው በዚሁ ወደ ጠቅላይ ሚኒስትሩ እንዲህ ትንሽ በጠቅላይ ሚኒስትሩ ነው በጣም የሚገርም ላንደርድር ነኝ እስቲ አንደርድረኝ እስቲ እንግዲህ ኢትዮጵያ ትቅደም የሚል አጀንዳ በፊት ያው የትምክተኞች የኋላ ቀሮች የፊዳሎች የሚል ነበር በወያኔ ዘመን አሁን ኢትዮጵያ ትቅደም ሊትራሊ ማለት ነው በጠቅላይ ሚኒስትሩ ኦሬዲ የተገለጸ ነው ይመስለኝ አሁን ይሄ ከምን ጋር ያጋጫል ቀጥታ ከፌደራል ስርዓቱ ጋር የሚያጋጭ ነው ፌደራል ስርዓቱ ላይ የአማራ ክልል የኦሮሚያ ክልል ስትል በአማራ ክልል ውስጥ አንደኛ ደረጃ ዜጋና ሁለተኛ ደረጃ ዜጋ አለ ማለት ነው ሊትራሊ ፌደራሊዝሙ አማራ ክልል ውስጥ አንደኛ ደረጃ ዜጋ አማራ ሁለተኛ ደረጃ ዜጋ ሌላ ክልል የመጡ ኦሮሚያ ክልል ውስጥ አንደኛ ደረጃ የኦሮሞ ብሔር ተወላጅ ሁለተኛ ደረጃ ደግሞ ዜጋ ከሌላ ክልል የመጣ የኢትዮጵያ ፌደራሊዝም በዚህ ነው የተዋቀረው አንደኛ ደረጃ ሁለተኛ እርሳቸው የተናገሩት ማለት ነው አንደኛ ደረጃ ጅማ የሚባል የለም አንደኛ ደረጃ ምንድነው አዋሳ የሚባል የለም ወይም ደግሞ አንደኛ ደረጃ ሐረር የሚባል የለም አድዋ የሚባል ነገር የለም አንደኛ ደረጃ ይሄ ማለት ምንድነው የፌደራል የፌደራል ስርዓቱ የተዋቀረበት ዋነኛ መርህ በቃ አፈርድም የበላ ማለት ነው በአጭሩ ማለት ይሄ እንግዲህ ሁላችንም የምንጠብቀው የምንፈልገው ነገር ነው ኢትዮጵያ ትቅደም በጓሮ በር መጣች ማለት በቃ ይኸውልህ የምፈልገው ነገር ምንድነው ታውቃለህ ያው ምንድነው ታውቃለህ ሌላ ኮተት ከሌለብኝ ኮተቱ ምንድነው እንትና መጥቶ ስልጣን ላይ አውጥቶኝ እንትናን አንግሼ ምናምን ቢል ኮተት ካለብኝ ለአገር የሚጠቅምም ነገር እየሰማም ጆሮን ትደፍናለህ እኔ ግን ኮተት ስለሌለብኝ ማለት ነው ኢትዮጵያ ትቅደም ምነው ነገር ማለት ነው እኔ ልቤ ነው ቢገዛኝ ልንገርህና ማለት ነው እሱ ነው በቃ ተነገረው ነገር የተነገረው ደግሞ በአገሪቷ ቁንጮ ሰው የመጨረሻው ሰው እኮ ጠቅላይ ሚኒስትር እኮ ያሉት እኮ ይሄን ነገር እኮ ዝም ብሎ በሞቅታ የተወራ ነገርም አይደለም መንደርደሪያው ምንድነው ተደረገ አንደኛ ደረጃ ጅማ የለም አንደኛ ደረጃ አድዋ የለም አንደኛ ደረጃ ሐረር የለም አንደኛ ደረጃ ያለው ኢትዮጵያዊነት ነው አከተመ በቃ ከዚህ በላይ እኮ በተራቃል እኮ ሊፈርስ የሚችል ነገር እኮ ነው ቅድም እኮ ሲከራከረ ነበረው አሁን የምትለው የፌደራል አወቃቀር አሁን የምትለው የብሔር ትርክት ምናምን ነገር የሚለው ነገር በአንድ ተራቃል ማለት ነው የሚገርም ነገር እንደምዋይ ካብ እኮ የምትበትለው ጉዳይ እኮ ነው እኮ ይሄን ነው የተደረገ ያለው ለዚህ ይሄን ቃል ተጣብቀን እስከ መጨረሻው ይሄን ቃል ነው ይዘን መሄድ መቻል ያለብን ነገር አሁን እንደ ኢትዮጵያ እንዲቀጥል የሚፈልግ ከሆነ ጫካለው አንደኛ ደረጃ አማራ ያለ ነው እየነገረ ያለ ጫካለው አንደኛ ደረጃ ኦሮሞ ያለ እየነገረ ነው ያለው ጫካለው አንደኛ ደረጃ ትግሬ ያለ ነው ያለው ምንም ሌላ ነገር እኮ ለምን እንደብቃለን ለምን ዋሻለን ለምን ደም ዋሽው ምንድነው ጫካሉት ብሔርተኞች ናቸው ክላሽ እኮ ጫካሉ ያው ብሔርተኛ ስትሆን መጀመሪያ ብሔሬ ይቅደም በቃ ጫካ ሊትራሊ ጫካ ያለው ብሔርተኛ ነው እነዚህ ሰዎች እዚህ ያለው ግን አንደኛ ደረጃ ኢትዮጵያ ነው አሁን አንደኛ ደረጃ ኢትዮጵያ ይፍረስና አንደኛ ደረጃ ብሔር ይምጣ ወይ ይሄን ብቻ መልስልኝ እሺ እዚህ ላይ አንድ ቻሌንጅ አለኝ ቻሌንጅ ምንድነው ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ኢትዮጵያ ትቅደም የሚለው ናሬቲቭ ለብዙዎቻችን ማለት ልብን ያሸፈተ ብዙዎቻችን የተደሰትንበት ነው ያ ኢትዮጵያ ትቅደም ናሬቲቭ ግን ተቋማዊ ስጋ ስላለበሰ እስቲ ኢትዮጵያ ትቅደም የሚለው ናሬቲቭ ስጋ ለብሶ መሬት ላይ ምናምን ሲራመድ አላየነው አሁንም የብሔር ትርክቱ በፌደራል ደረጃ የብሔር ትርክቱ ወይም የብሔር ዋነኛው የፖለቲካ መርህ ሆኖ መዘውር ሆኖ እንደቀጠለ ነው እና ከአፋዊ ትርክት ወደ ተቋማዊ ስጋ ለብሶ በቃ በትክክል ፕራክቲካሊ ኢትዮጵያን የሚመራበት መቼ ሊሆን ይችላል ነው ያው ትልቁ ጥያቄ ይሄ ነገር አሁን ወደ ስልጣንም ሲመጡ ጠቅላይ ሚኒስትሩ እንደዚህ አይነት ነገር በጣም ይሄ ናሬቲቭ ቅርብ ናቸው እንደውም ተወዳጅነት ያተረፉት እኮ በዚህ እኮ ነው መጀመሪያ ምክንያቱም ወያኔ በጣም ጎርቶን ነበር በቃል ኢትዮጵያ ስትል ትሸማቀቅ ነበር ትምክተኛ ትባል ነበር እሳቸው ግን ኢትዮጵያዊነት ስትኖር በኢትዮጵያ ስትሞት ኢትዮጵያዊ ምናምን ስትኖር ኢትዮጵያዊ ስትሞት ኢትዮጵያ ብለው ይሄን ናሬቲቭ ለኢትዮጵያ በማስተዋወቃቸው ለብዙዎቻችን ማለት ነው ብዙዎቻችን ልብ ያሸፈተ ነውና አሁን ደስ የሚል ነው በጣም እሺ አንድ መከራከሪያ ላንሳለ አሁን እዚህ ሀገር ውስጥ ጠቅላይ ሚኒስቴሩ ከተቋም በላይ ናቸው የሚል ትችት ትሰማለህ ሁሉ ነገር ጠቅላይ ሚኒስቴሩ ናቸው ምን ነው እዚህኛው ቃል ላይ ሊሰራ አልቻለም ይሄ ቃል
ተቋም ጠየከኝ አይደል? በሌላ በኩል ግን ጠቅላይ ሚኒስቴሩ ከተቋም በላይ ናቸው ስትሉ ነበር ብሎ ምተቸዋሉ። አንተ ብሎ ምተቸው ሰዎች አሉ። ስለዚህ ምን ነው በዚህኛው ጉዳይ ላይ ከተቋም በላይ መሆኑን ለምን አልተቀበላችሁም? አንድ መከራከሪያ ያለኝ ነገር ማለት። ሁለተኛ ግን ማለት ነው ያ ነገር እርግጥ ነው ብዙ ሰዎች ጋር ቅሬታ አምጥተዋል። መቼ ነው የሚሆነው? አይዞ እንዳይሆን ማለት ነው መንግስት ጋር ብቻ ነው ፍላጎት። ብሔርተኛ እኮ ተሰባስቦ ጫካ ገብተዋል። ይሄ እንዳይሆን እኮ ጫካ ገባው። ሌላ ለምን ይዋሻል? ክላሽ ይዞ ጫካ ገባው ለሌላ ጉዳይ እኮ አይደለም እኮ። ይሄ የታሰበው ኢትዮጵያ ትግል የሚለው ነገር እውን እንዳይሆን በምንፈልገው መንገድ ይሄንን በቲራ ብለን እንጥላለን ብሎ ነው ጫካ የገባው። በኦሮሚያም የገባ በአማራም በትግራይም የገባ እያኮበኮበ ያለ ሌላ ለመግባትም ፍላጎት ያለው ከዚህ ቅኝት አንጻር ነው። ይሄስ ምን አይነት ሚና ነበረው? ይሄ የታሰበው ነገር ግብ እንዳይመታ የሚለውን ነገር ለምንድን ነው የማናስበው? ሁለተኛ ነገር አንድ ትርክት እኔ ምንድነው ታውቃለህ፣ መጀመሪያ ከአፋዊ ነው የሚነሳው። ወያኔ እኮ መጣ መቼ ነው መሬት የያዘ ውስጥ መዋቅራዊ አድርጎ ማለት ነው። ፕራክቲካሊ ይሄ የብሔሩ ክፍልፋይና እንትኑ በደንብ መሰረት ይዞ በደንብ አይን ነገር ጎላ ብሎ መታየት የጀመረው መቼ ነው? ዘጠናዎቹ መጀመሪያ አካባቢ እኮ የሚገርም ነገር ማለት ነው። አያልን። ስለዚህ ቀድሜ ኦሪንቴሽኑን ካመጣ የተቋም ጉዳይ እኮ በጣም እኮ ቴክኒካል ነገር እኮ ነው እኮ። ተቋም ውስጥ ብታስገባ ዲስኮርሱን አሸናፊ እንዲሆን ካላደረግከው ምንድን ውጤቱ? ውጤት አለ ወይ? ተቋም ገባኝ። መጀመሪያ ገዢ እንዲሆን ማድረግ፣ ከዛ በኋላ ወደ ተቋም ተቋም ማለት እኮ በጣም ቀላል ነገር ነው። አካሄዱ ላይ እኮ ችግር የለም። ስለዚህ በዚህ ደረጃ ቢወሰድ የተቋም ግንባታ የሚለው ነገር የራሱ ጥያቄ ይኖረዋል። ኤኒዌይስ ካለን ሰዓት አንጻር ሌላ ጊዜ በደንብ እንከራከርበታል። በሶስተኛ ላይ ያስኩት መረጃ እንግዲህ ሶማሌላንድ እውቅና ዛሬ 5 ሀገራት ሊሰጧት ነው የሚል ነገር አለ። እንዲሁም ኢትዮጵያ አለችበት ይባላል በዛ ውስጥ በጭምጭምታ ደረጃ። ማን ነው? ሞሮኮ፣ የተባበሩት አረብ ኤምሬት፣ አሜሪካንም ጨምሮ። በነገራችን ላይ አሜሪካ ትራምፕ ማለት ነው የአሜሪካው ፕሬዚዳንት ትራምፕ ጋብዟቸዋል፣ የሶማሌላንድ ፕሬዚዳንት ማለት ነው። እንግዲህ ጋበዟቸው ማለት ይሄ ነገር ብዙ ኢምፕሊኬሽን አለው። የሚገርም የሶማሌላንዱ ፕሬዚዳንት የቬንዙዌላ ፕሬዚዳንት በትራምፕ አስተዳደር መያዙ ደግፈዋል። ትክክለኛ ነው። ብዙ ሀገራት በጥንቃቄ አቋምም አልሰጡም፣ ምንም አይነት ግን አላንጸባረቁም። እንግዲህ ባላቸው አማራጭ የተለያየ የፖለቲካ ስራ እየሰሩ እንደሆነ ማሳያ ነው። ከጅቡቲ ጋር ያላቸውን ግንኙነት ጅቡቲ አቋርጫለሁ ብላለች። ጅቡቲ አክቹዋሊ ብታቋርጥም አታቋርጥም ያን ያህል ድንክዬ ሀገር ነች። ዋናዋ ሶማሊያ ደግሞ ምንድነው በጦር ኃይል ልወር እችላለሁ ሶማሊላንድን ወይም ደግሞ ሌሎች የአረብ ሊግ ሀገራትን እነሱን ጠይቄ ልወር እችላለሁ። በእርግጥ ሶማሊላንድ እውቅና ዛሬ የምታገኝ ከሆነ በ5 ሀገራት ጉዳዩ አከተመ ማለት ነው። የበለጠ እንግዲህ ይሄ የኢትዮጵያ እንግዲህ የገና በዓል ጌታ ተወለደበት ቀን እንግዲህ ለሶማሌ ገና ስጦታ ሊሆን ነው። ምናልባት አንዳንድ ገና ስጦታዎችም ሊኖሩ ይችላሉ። በዚህ ሀገር ውስጥም ሰርፕራይዚንጎች ምናምን እየተወሩ ነው ያሉት። አናውቆም። አንዳንድ ነገሮች አንዳንዶች መሻገር በዚህ ቀን አንድነታችን ሊያጠናክርና ነገሮችን በይቅርታ የማለፍ ሂደቶችም ሊፈጠሩ ይችላሉ የሚል ጭምጭምታዎች አሉ። እሱ ሲወጣ እነጋገራለን። ነገር ግን እኔ አሁን በሶማሌላንድን በተመለከተ ኢትዮጵያ ብታደርግ ምናልባት ብዘገይ እንጂ የፈጠነ አይደለም። በቃ ይሄ ጉዳይ ሁሉም ተመሳሳይ አቋም ያላቸው ሀገራቶች እየመጡ ነው። 5 ሀገር ማለት ቀላል አይደለም። ስለዚህ የኛ ደግሞ ፈርቀዳጁ የጥቅሙ ባለቤት እስከሆነ ድረስ ማለት ነው የሆነ ነገር ዝም ብሎ አይደለም ርስኪ ወስደ ነው አይደል የሆነ ነገር የምታገኘው። እሱም ከዛ አንጻር ስለሆነ እኔ ትክክለኛ ውሳኔ ይሆናል የሚል ግምት ነው ያለኝ። ወደሚቀጥለው አጀንዳ በነጥሩ ይሻላል። ሸማን እንግዲህ የቀድሞ የባህር ኃይል አባላት በወያኔ የግፍ አገዛዝ የተበተኑት ስንት ለሀገር መስዋዕትነት ሲከፍሉ የነበሩት ለኢትዮጵያ አንድነት ምንድነው አጥንታቸውን ከስክሰው ደማቸውን አፍስሰው ትልቅ ስራ ሲሰሩ የነበሩት እንደዋዛ ሜዳ ላይ የተበተኑት የባህር ኃይል አባላት የኢትዮጵያ መንግስት ጥሪ አቅርቦላቸዋል። ጥሪው ለትልቅ ግዳጅ ነው። ከቀናት በፊት የወጣ እንደ መረጃ ነበር ለብሪክስ አባላት የባህር ኃይል ልምምድ ደቡብ አፍሪካ ላይ የባህር ኃይል ልምምድ ሊያደርጉ ቀነ ቀጠሮ ተቆርጦ ነበረ። ኢትዮጵያ እዛ ውስጥ አለችበት። እንግዲህ እንደምታውቀው ብሪክስ የኢኮኖሚ ብሎክ ነበር የሚመስለው። አሁን ወደ ሚሊተሪ ብሎክ ተሸጋገረ ወይ? ልክ እንደ ኔቶ ማለት ነው። እንደ ኔቶ የኔቶ አይነት ብሎክ ሊፈጠር ነው ወይ? በብሪክስ አማካኝነት እዛ ውስጥ ሩሲያ አለች፣ ቻይና፣ ሳውዝ አፍሪካ እነዚህ ሀገራት አሉ። ስለዚህ እነዚህ ሀገራት መኖራቸውና ኢትዮጵያ እዛ ውስጥ መካተቷ ደግሞ በጣም የሚገርመው የባህር ኃይል ጥሪ መቅረቡ በጣም ደስ የሚል ነገር ነው። እዚህ ጋር
እንግዲህ እያንዳንዱ የባህር ኃይል አባላት ከዚህ ቀደም ያለው ሪፖርት አድርጉ ማለት መባሉ ለምንረከበው ወደብ ወይ በሶማሌ ወይ በአሰብ ለምንረከበው ወደብ አስቀድሞ የአቅም ግንባታ ሲሰራ ቆይቷል። ተጨማሪ አቅም ግንባታ ስላስፈለገ ነው ወይ? ምክንያቱም ከዚህ ቀደም እንደተቋቋመ እናውቃለን። ብዙ የባህር ኃይል አባላትንም አይተናል በብዙ መልኩ ማለት ነው። እና አዲስ ጥሪ መቅረቡ ምናልባት ወደ ሶማሊላንድ ልንገባ ነው ወይ ወይስ የአሰቡ ጉዳይ? ያው የአሰቡ ጉዳይ ገና ነው፣ እሱ በንጥልጥል ነው። ምን ያመለክታል የሚለው ነገር የተወሰነ እስቲ ሀሳብ እንግዲህ እኔ ባህር ኃይልን በተመለከተ በእውነት እድለኞች ናቸው ህይወታቸው ሳያልፍ ይህን ቀን ያዩት ማለት ነው። ለምን መሰለ እድለኞች ናቸው የምልህ ማለት ነው። እነዚህ በጣም ሪስፖንሲቢሊቲ የሚሰማቸው ዜጎች ነበሩ። ባህር ኃይል መጨረሻ ሰዓት ላይ ለአገር ይጠቅማል በሚል ነገር ማለት ነው ኢትዮጵያ ለሚቆጣጠር አካል ይጠቅማል በሚል ነገር ሻዕቢያ መውሰድ የለበትም ብሎ እንዳለ መርከቦቹን ይዞ ወደ የመን ወጥቶ ነበር። ኢቨን ተሸንፈው እንኳን በመሸነፍ ውስጥ እንኳን ሆኖ ኃላፊነት ተሰምቷቸው ይዞ ሄዶ ነበር። በሚያሳዝን ሁኔታ ግን የተባሉት ታሪክ የማይረሳው ንግግር ነው። እዛ ጋር የባህር ኃይሉ አዛዥ ነበረ፣ አንድ መሪ ነበረ፣ ከወያኔ ጋር የሚሰራ የነበረ ሰውዬ መጥቶ ንብረቱን አስረክቡ እናንተ ወደ ፈለጋችሁበት ሂዱ ነው ያላቸው። ይህንን የተባሉ ሰዎች በእግዚአብሔር ጸጋ ሰጥቷቸው እድሜ ሰጥቷቸው ቁጭ ብሎ ይህን ቀን ማየትና ወደ ስራችሁ ተመለሱ ትፈለጋላችሁ፣ ኢትዮጵያ ትፈልጋችኋለች መባልም ማለት ነው። አንድ ቀን አገልግሌ ብትሞት ማለት ነው። ይህ ትልቅ ነገር አንድ ነገር ይሄን ነው። ሁለተኛ ለምን ተጠሩ ብል ነገር እንግዲህ ባህር ኃይሉ ተደራጅቷል። አሁን የስታፍ ነገሮች አሉ፣ ብዙ ነገሮች የሚሰሩ አሉ። ሌላው ስልጠና ተሰልጣኞቹ ምናምን ሁሉ ነገሮችን እያዘጋጀ ነው ነበር ባለፈ 7 ዓመታት ማለት። እነዚህ ሰዎች ግን ሲኒየር ስለሆኑ አሁን እንግዲህ ቢሮ ተከፈተው አሁን እንግዲህ ባህራችን ላይ አይደል ልናርፍ ነው። ብዙ ቴክኒካል የሚያስፈልጉ ነገሮች ሲኒየር ሰዎች ያስፈልጋሉ። ስለዚህ እነዚህ ሰዎች ተሰብስበው እንዲመጡ ነው የተፈለገው ነገር ማለት ነው። ሰው መምጫቸው ምንድነው ካልከኝ ያለ ምንም ጥርጥር ማለት ነው በቀናት ወይ በሳምንታት ውስጥ በጣም ከሄደ በወር ውስጥ ወደ ሶማሌላንድ ባህር ኃይላችን ቤዝ መሰማራት እንደሚፈጠር እርግጠኛ መሆን ትችላለህ። ይሄ ማለት ግን ማሟሻ ነው። ለዚህ ይሄ ማለት ግን ማሟሻ ነው። አሰባችን የማይቀር ጉዳይ ነው። የማይቀር ጉዳይ ነው። ለዛ ይመስለኛል አሁን እነዚህ ሰዎች ግን አንድ ቀን ሄዶ ከናፈቃቸው ባህር ጋራ ተገናኝተው ቢመለሱ ራሱ ትልቅ ነገር ይመስለኛል ማለት ነው። እሺ እንደ መውጫ ያለኝ መረጃ ምንድነው? በዚህ ወደ ትግራይ ክልል እንኳን አለው ያው ኮንቴስት የሆነው ኤሪያ አወዛጋይ ቦታ አለማጣ ላይ አንድ ትዕይንት ተከስቷል። የተከሰተው ትዕይንት ምንድነው? እዛ አካባቢ ያለው ኮማንድ ፖስት የሰቀለውን ሰንደቅ ዓላማ የወያኔ ታጣቂዎች ለትንኮሳ ፕሮቮክ ለማድረግ እንግዲህ ሰንደቅ ዓላማ ወርደው አቃጥለዋል። በጣም ያሳዝናል። እንግዲህ ምናልባት ቲፒኤልኤፍ ማለት የባንዳ ርዝራዥ እንደሆነ ማሳያ ነው። እንግዲህ አረንጓዴ ቢጫ ቀይን የሚጠላው ጣሊያን ነበረ፣ የዛ ርዝራዥ እንደሆኑ ያሳያል። እና ካቃጠሉት በኋላ ከፍተኛ የሆነ የህዝብ ቁጣ ተቀስቅሶ ነበረ። የህዝብ ቁጣ ከተቀሰቀሰ በኋላ መከላከያ እዛ አካባቢ ያለው ኮማንዶ ፖስቱ ጉዳዩን በጥሞና ካየ በኋላ ከእንደገና ሰንደቅ ዓላማ እንዲሰቀል ያደረገበት ሁኔታ አለ። እኔ እዛ ያለው ኮማንዶ ፖስት ቢወጣ እዛ ያለው ህዝብ ምን ሊሆን እንደሚችል በጣም ሳስበው ይዘገነኛል። እንግዲህ ያ ኮማንዶ ፖስቱ አላማጣ ውስጥ ያለው ሌላው ከቲፒኤልኤፍ ከትግራይ ውጭ ያለው ማህበረሰብ ቢያንስ በተወሰነ ደረጃ ልክ እንደ ዲፌንስ ሜካኒዝም እያገለገለው ነው ማለት ነው። እሱ እዛ አካባቢ ያለው ቢወጣ ወያኔ ጭካኔን ከግምት ጥፈን ምን ሊያደርጋቸው እንደሚችል በጣም ያስቸግራል እና በጣም አስቸጋሪ ነው። ትዕይንቱ በዚህ መልኩ ተዘግቧል። የምትለው ነገር ከሆነ አድማጭ ተመልካቾቻችን የዛሬውን ፕሮግራም በዚህ ቋጭተናል። እንግዲህ መልካም በዓል እያለን በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩን።